ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን Trump says Putin is very afraid of us, calls NATO a pepper tiger. አፍ ሲያመልጥ ጸጉር ሲመለጥ አይታወቅ እሚሉ አላበው America's Middle East war exposes the collapse of its own strategy. ወዲያም የዚያን የመካከለኛውን ምስራቅ ቀጠና ወቅታዊ ጉዳዮች በስፋትና በዝርዝር በጥልቀት እንቃኛለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ሁሉ አማረሽን ገበያ ታውጧት ይሏል አበው። በብዙ አጣብቂኝ ውስጥ መግባታቸውና ከብዙዎቹ አጋር አባሮቻቸው አንድም ያገም ጠቀም ካልሆነ በስተቀር ሆድና ጀርባ ሆነዋል የሚባልላቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ ባልበላም ጭሬ ላፍስስን በሆነው ንግግራቸው ይህንን አሉ። የሩሲያውን ፕሬዚደንት ነው ቭላዲሚሮቪች ፑቲንን very afraid of us እኛን ፈርቶናል አሉ። አሜሪካን የሩሲያው ፕሬዚደንት ቭላዲሚር ፑቲን ክፉኛ ፈርቷታል። በምን ልባቸውን አነበቡ? በምን ፈተኗቸው? ትራምፕ አሉት የዚያን የምዕራባውያኑን የጦር ጥምረት ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ወይም በምህጻረ ቃሉ ኔቶንም ክፉኛ ወርፈውታል። ፔፐር ታይገር የወረቀት ላይ ነብር ሲሉ አብጠልጥለውታል። ትራምፕ ሀገራቸው በኢራን የገባችበትን ጦርነት የዚያ የምዕራባውያኑ የጦር ጥምረት ኔቶ ወይም የአውሮፓ ህብረት ይሉት ብዙዎቹ ሀገራት አባል ናቸውና አልደገፈም ሲሉ ምርር ያለ ትችታቸውን ገልጠዋል፣ ተቆጥተዋልም። ሰሞኑን የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮም ባለፈው ሳምንት ሁለተኛው ቀን ማክሰኞ ላይ ምንድን ያሉት? ለመሆኑ አሜሪካ በኔቶ ውስጥ መኖሯ ምን ፋይዳ አለው? ምንድነው ትርጉሙ? እናጤነዋለን። ውሳኔው ግን አሉ የፕሬዚደንቱ ነው፣ የትራምፕ። በሳምንቱ ዛሬን ጠበቁና ትራምፕ ምን አሉት? ኔቶን ፔፐር ታይገር የወረቀት ላይ ነብር አስከትለውም አሉ ትራምፕ የሩሲያው ፕሬዚደንት ቭላዲሚር ፑቲን እንዴት አድርጎ ኔቶን ይፈራዋል አሉ። እርስ በርስ የሚተሳሰሩ ወይም ደግሞ የጠላት የኔ ወዳጅ ይሉትን ያስታውሷል። ፑቲን ኔቶን አይፈራውም አሉ። ኔቶን የወረቀት ላይ ነብር አሉት። ፑቲን አሜሪካን ይፈራታል አሉ። ኔቶን አይፈራም፣ አሜሪካን ይፈራል። ኔቶ ወይም የምዕራባውያኑ የጦር ጥምረት ወይም በእኛ አጠራር የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የባለ 32 ሀገራት ጥምረት ነው። 32 አባል ሀገራትን ራሷን ፊት አውራሪዋን አሜሪካን የዛሬና አርገውና አሜሪካንን ጨምሮ ካናዳን፣ ሁለቱን ከሰሜን አሜሪካ፣ ሌሎቹ 30ው ከአውሮፓ አህጉር የተውጣጡ ናቸው የኔቶ አባል ሀገራቱ። ታዲያ እነዚያን የምትመራው አሜሪካ ናት። እነዚያን ባለ 32 አባል ሀገራቱን ጥምረት ፑቲን አይፈራቸውም፣ ነገር ግን አሜሪካን ይፈራታል አሉ። ለዚህ እንደማሳያ ብዙ ያነሳሉ። ተመልከቱ፣ የሩሲያዋን ወዳጅ ሀገር ቬኔዙዌላን ገብተን ፕሬዚደንቷን ኒኮላስ ማዱሮን ከነምሽታቸው ሰቃቸውን ይዘን በቅጽበት ስንወስዳቸው ማን ተንፈራገጠ? የኒኮላስ ማዱሮ ጠባቂዎች ወይስ የሀገሪቱ ጦር ኃይል ወይስ ሌላ ወዳጅ ሀገር? ሩሲያና ቻይናን ለመንካት ወዲያም ኢራንንስ አንዴ በክራንቻቸው ይዘዋታል። ነገር ግን ሁለቱን ሀያላን መንግስታት ለመንካት ነው። የኛን ያህል ልብ ማናለውና ኃይልስ ቢሆን ሲሉ ተመጻድቀዋል ትራምፕ። ኔቶ እኮ ምንም ጥንካሬና ውሳኔ የሌለው ነው ሲሉ ለድርጅቱ ዋና ጸሐፊ ማርክ ሩት ቋቅ እስኪላቸው ነግረዋቸዋል። ኔቶ is a pepper tiger. Putin is not afraid of NATO. ትራምፕ መለስ አድርገውም ይህንን አሉ። ፑቲን is afraid of us. ለራስ ሲቆርሱ አሳንሱ እዩሉትን ያስታውሷል። ሰውየው አከሉናም I got to know him very well. I know him very well. ትራምፕ የኔቶን አባል ሀገራት የቁሳቁስ ድጋፍ ማድረጋቸው ቢቀር እንኳ የጦር ማዘዣ ሰፈሮቻቸውንስ
ሊፈቅዱልን አያስፈልግም ነበር? ቀድሞ ነገር እነርሱ ከልክለውናል እንጂ እኔ ያሉት። ፑቲንን በደንብ አውቀዋለሁ። ፈሪ ነው። አሜሪካን ይፈራታል። በእርግጥም የአሜሪካው ፕሬዚደንት ዶናልድ ትራምፕ በቬኔዙዌላ ፕሬዚደንቱ ተይዘው ወደ አሜሪካ ይመጡ ዘንድ ትዕዛዝ ባስተላለፉበት ቅጽበት እና ማዱሮ ተይዘው በሰንሰለት ተጠርቀው እጃቸውን ፊት ለፊት እያዩ ሲያዋቸው ምሽታቸው ከኋላ ኋላ ሲከተሏቸው ፑቲን ሲመለከቱ ፑቲን የመፍራታቸው ዜና ተንጸባርቆ እንደነበር አይዘነጋም። የውሻን ጥርስ ባጥንት ይፈሩታል ይሏል አበው። ኒኮላስ ማዱሮን በዚህ ደረጃ ሰቅዘው ከጠረቁና ከወሰዷቸው የእኛ ስጣፈንታ ምን ሊሆን ይችላል? የፈሩት ይደርሳል፣ የጠሉት ይወርሳል ላይሆን ስላለመሆኑ ምን መተማመኛ አለን ያሉ ነው የሚመስሉት ፑቲን። መፍራታቸው ግን በጊዜው የወጣ መረጃ ይገልጠዋል። ትራምፕ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ውጪ ግን በደንብ ቅስሙን እንዲሰበር የነገር ናዳ ያንከባለሉበት ኔቶ ላይ ነው። በእርግጥም የዚያ የምዕራባውያኑ የጦር ጥምረት አባል ሀገራቱ ፈረንሳይ፣ ስዊዘርላንድ፣ ጣሊያንና ስፔን ቀደም ብለው የአየር ክልላቸውን ከልክለዋቸዋል፣ ዘግተውባቸዋል። እንዲች ብለው በኢራን በያዙት ጦርነት የእኛን የአየር ክልልማ አይጠቀሟትም፣ ጌታው ሌላ ይፈልጉ ነው ያሏቸው። እንግሊዝ ሳትቀር ፊታቸውን አዙራባቸዋለች። ለምን ቢባል ደግሞ ምዕራባውያኑ ወይም አውሮፓኑ አጋር አባሮቻቸው ከሶስት ነገር የመነጨ ቂም አላቸው። አንዱ ትራምፕ ገና በተመረጡ ሰሞን ዩክሬንን ከሩሲያ ላቅቃታለሁ በ24 ሰዓት ብለው ሲዝቱ አውሮፓውያኑ ጮቤ ረግጠው ነበር የተቀበሏቸው። ታዲያ የዳገት ላይ ሩጫ ሲሆንባቸው ትራምፕ አርፈሺ ፑቲን የሚፈልገውን ምድርሽን ቆራርሰሽ ስጭና ሰላምሽን ይዘሽ ተቀመጭ አሏት ዩክሬንን። አውሮፓውያኑ የጦር መሳሪያቸውን ቢሉ ጥይታቸውን፣ ገንዘባቸውን በዶላር እየመነዘሩና እየመዠረጡ ለዩክሬን አስታቅፈዋታልና እንዴት አሉ ባይቆጭ የሚያንገበግባላ ጉዳዩ። ወዲህ ትራምፕ ገና በመጡ በሳምንታት ዕድሜ ውስጥ ሀገራቸው አሜሪካ ለዩክሬን የሰጠችውን የጦር መሳሪያና ጥይት የገንዘብ ድጋፍ ሁሉ ሰባራ ሰንጣራዋ በነቂስ ተሰልታና ተደምራ ተቀንሳ ሀገሬ ካሳ ማግኘት አለባት ከዩክሬን። እንዴት ሲሏቸው የዩክሬን የማዕድን ዘርፍ ሀብት ተቸብችቦ ተሸጦ ሀገሬ ገንዘቧ ሊመለስላት ይገባል ብለው የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪን አፍንጫቸውን ሰንገው አስፈርመዋቸዋል። አውሮፓኑ በዚህም የበላተኛ ታዛቢ ሆነናል ሲሉ ከኋላ የመጣ አይና ወጣን ሆነውባቸው በትራምፕ ላይ ቂም ቋጥረዋል። አንድ ይሄ ነው። ሁለተኛው አውሮፓኑን እገሌ ከገሌ ሳይሉና ሳይለዩ ትራምፕ በቀረጥ ናዳቸው ደብድበዋቸዋል፣ ቀረጥ ጥለውባቸዋል። ትራምፕ ወዳጅ አያውቁም ይሏቸዋል። በጥቅልም አሜሪካ ወዳጅ አታውቅም ይሏታል። ትራምፕ የዛሬን አርገውና በቀደመ 4 ዓመታት የሥልጣን ዘመናቸው እንደ ግብፁ ፕሬዚደንት አብዱልፈታህ አልሲሲ የሚቀርቡትስ ነበረ ወይ ከአፍሪካ ሲባል የለም። ዛሬስ ከተባለ እንደው ዝም ይሻላል፣ ሆድ ይፍጀው ይሉትን ያስታውሷል። ትራምፕ ሌላና ሦስተኛው ከአውሮፓውያኑ ጋር የተቃቃሩበት ደግሞ የአሁኑ በኢራን የገቡበት ጦርነት ነው። ታዲያ አላማከሯቸው ምዕራባውያኑን ወይም አውሮፓውያኑን አጋር አባሮቻቸውን አላማከሯቸውም። ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተመካከሩና በኢራን ላይ የእሳት ዶፋቸውን አዘነቡት። ኢራን ፋርሳዊት ናት፣ አልተበገረችም፣ አልተንበረከከችም ይሏታል። ይኸው ወር ከ5 ቀኗ ጦርነቱን መክታ እያጠቃችም እየተከላከለችም ዘልቃለች። ገና ብዙ ነገር ልትመክትና የአጻፋ ምላሽ ልትሰጥ መዘጋጀቷንም ትገልጣለች ይሏታል። ሌላውና ትራምፕን ሆዳቸውን የሚያጎሸው ልባቸውን ቂም ያስረገዘው ጉዳይ የግሪንላንድን ደሴት ከገዛ የኔቶ አባል ሀገሯ ዴንማርክ ላይ በግድ ወስደዋለሁ ማለታቸው ነው። ወደ በኋላ ላይ መጣበታለሁ። እነዚህ ሁሉ ጉዳዮች አውሮፓውያኑንና አሜሪካን በተለይም ትራምፕና አውሮፓውያኑን ፖለቲከኞች ሆድና ጀርባ አድርገዋቸዋል፣ አቃቅረዋቸዋል። ትራምፕ ከነዚያ የአውሮፓውያኑ አጋር አባሮቻቸው ውጪ ድጋፋቸውን በኢራን ጦርነት የነፈጓቸውንም በስም ቆርተዋቸዋል።
ደቡብ ኮሪያን፣ አውስትራሊያና ጃፓንን አንስተዋል። ትራምፕ የአውሮፓና የሌሎች ቀጠና ሀገራትና አጋር አባሮቻቸውን ሲያወግዙና ሲያጣጥሏቸው በተመሳሳይም የባሕረ ሰላጤውን ሀገራት ሳውዲ አረቢያን፣ ኩዌትን፣ ባህሬንን፣ ኳታርና የተባበሩት አረብ ኤምሬትን ከፍ አድርገው አወድሰዋቸዋል ነው የተባለው። በእርግጥስ አያወድሷቸው ምን ይሁኑ? እርሳቸው ኢራንን ለመምታት ጅብን ሲወጉ በአህያ ከለላ ነው ይሉትን አድርገው ቢጠቀሙባቸውም ዳፋውና መዘዙ የተረፋቸው ግን ለእነዚህ ሀገራት አይደለም ወይ? ቢያዋታት በጅ ብታይ በጅ እንዳያማህ ጥራው እንዳይበላ ግፋውን። አያወሩት አይናገሩት ለማን ወዴት አቤት ይበሉ። ውስጥ ውስጡን ግን ይሏቸዋል ተቺዎቹና ነገር ሰንጣቂዎቹ። እነዚያ የባሕረ ሰላጤው ቀጠና ሀገራት ይረግሟታል፣ ያወግዟታል አሜሪካን፣ በተለይም ትራምፕን በማያውቁት ነገር ባላሰቡት ጊዜ፣ በተለይም በጾሙ በቅዱሱ የረመዳን ወቅት ትራምፕ ኢራንን ቆስቁሰው የሰፈረውን ተርባ አስነስተው እነዚያን የባሕረ ሰላጤውንና የመካከለኛው ምስራቅ ቀጠና ሀገራቱን አስነድፈዋቸዋል፣ አሳብጠዋቸዋል። ስለዚህ አይናገሩት አይተውት ሆኖባቸዋል። ሆድ ይፍጀው። ትራምፕ የግሪንላንድን ደሴት በተመለከተም ንግግራቸው ኔቶን ዝቶብናል፣ ከዴንማርክ ጋር ወግኖ ፊቱን አዙሮ ተረከዙን አሳይቶናል ሲሉ ግን ደግሞ አሉ It all began with, if you want to know the truth, Greenland. We want Greenland. They don't want to give us. And I said, bye-bye. ካልፈለጋችሁ ተውት፣ ግሪንላንድን ግን እንወስዳለን። አውሮፓ ወይም ኔቶ የግሪንላንድን ደሴት አትነካም ስትሉ ካኮረፋችሁ፣ ዴንማርክም ካኮረፈች ፌንጣ ብትቆጣ ክንፏን ጥላ ሄደች ነው፣ ጉዳያችን አይደለም። ባይ-ባይ ብያቸዋለሁ ነው ያሉት። ብሎኝ ሄደ ባይ-ባይ ነው ያለችው ኢትዮጵያዊቷ ከያኒም። ትራምፕ ግሪንላንድን የመውሰዳቸውን ውሳኔ የተቃወሙትን ነው ደህና ሁኑ አልኳቸው ያሉት። ወደ ሰሜን ኮሪያ ቀጣይ ሂደት እናመራለን። When North Korea on strike American a dangerous policy gap. አሜሪካ የሰሜን ኮሪያን የኒውክሌር ጦር መሳሪያ ለማስፈታት ሙጭጭ የምትል ከሆነ ይላሉ የሰሜን ኮሪያ ባለስልጣናት፣ የዲፕሎማሲው ነገር ያከትምና ሰሜን ኮሪያን አስቆጥተው ወደ ለየለት የጦርነት አባዜ ራሷን የመከላከል በሚል እርምጃ ወደዚያ ይዶሏታል። ሰሜን ኮሪያ የአሜሪካን ማዕከላዊ ምድር በኒውክሌር ጦር መሳሪያዋ ልትመታው ከቻለችም ምን ሊከሰት ይችል ይሆን የሚለው ስጋት ዛሬ አዲስ የተሰቀለ ቋንጣ ሆኗል። የማይበሉትም በምኞት የሚራዡለትም ከጾሙ ጫፍ ላይ ነው ያለው። የነገር ሰንጣቂዎቹ ጥሩ አጋጣሚ አግኝተዋል። ሰሜን ኮሪያ በኒውክሌር ጦር መሳሪያ አሜሪካን የምትመታበት ክስተት ይኖራል የሚል መረጃ አውጥተዋል። አረ ለመሆኑ ሰሜን ኮሪያ በኒውክሌር የአሜሪካን እምብርት ነድላ ከጣለችው ምን ሊከሰት ይችላል? ይሄ ጥያቄ ለሁለት አስርት ዓመታት በጥያቄነቱ መቀጠሉም ይነገራል። አሜሪካና ደቡብ ኮሪያ ሰሜን ኮሪያን በዲፕሎማሲያዊ መስመር ሊቀርቧት አልተቻላቸውም። ሰሜን ኮሪያ ቁጣዋ እየገነፈለ የወታደራዊ ዝግጅቷም እየናረ መምጣቱ ለአሜሪካ ስጋት ሆኖ ቀጥሏል። የሰሜን ኮሪያው መሪ ኪም ጆንጉን በ2025 የአውሮፓውያኑ ዘመን መስከረም ወር መልእክታቸው ወይም ንግግራቸው ይህንን ማለታቸው ይታወሳል። The concept of denuclearization has already lost its meaning. ኒውክሌር ጦር መሳሪያን አስፈታለሁ የሚለው የወሬ ማዕበል ወይም የወሬ ዛቻና ፉከራ ትርጉሙን አጥቷል። አትልፉ። We have become a nuclear state. እኛ እኮ የኒውክሌር ታጣቂ ሀገር ሆነናል። ከእንግዲህ በኋላ ምን ዳኛ ያስፈልገናል? ምን ወደ በላይ ምን ወደ በታችስ የሚያስኬደን ነገር አለ? ዳኛው የኒውክሌር ጦር መሳሪያችን ነው። በቃ አለቀ። ኪም በ2026 የዘጠነኛው የሰራተኛው ፓርቲያቸው ኮንግረስም ላይ ባደረጉት ንግግራቸው ሀገራቸው ሰሜን ኮሪያ የብሔራዊ የኒውክሌር ጦር መሳሪያ ኃይሏን እንደምታጠናክርና የኒውክሌር ጦር መሳሪያ ቁጥሮቿንም እንደምትጨምር አስታውቀዋል። ዛሬ ከሴውል የወጣው መረጃ እንደሚያሳየው የኪም ጆንጉን ሴት ልጅ የኋላዋ እርሳቸውን የምትተካዋ ሰው ሆና መመረጧን የገለጠው ኪም ሁልጊዜ ልጃቸውን ጣቷን ይዘው በሄዱበት ሁሉ ነው ይዘዋት የሚሄዱት። እንደውም የምሽታቸውን ጉዳይ የሚያነሳው ሰው የለም። ከእህታቸውም ከየትኛውም ዘመዳቸው በላይ ልጃቸውን
ይዘው ነው የሚሄዱት። ረጅም ርቀት ተምዘግዛጊ ሚሳኤሎች ቢሉ ያጭር ርቀት ተምዘግዛጊ ሚሳኤሎች፣ ሌሎች የጦር መሳሪያዎቻቸው ሲሞከሩ እሷን ይዘዋት ሄደው ነው የሚያሳዩት። መቼ በጤና ነው ታዲያ አለ ነገርን የተባለው? ከሴውል የወጣው መረጃ እንደሚያሳየው ያቺ ታዳጊ የእርሳቸው የኋላዋ ተኪ መሆኗን አስረግጠው ገልጠዋል። ኪም ከልጆቻቸው ሁሉ በጣም የሚወዷትና የሚያከብሯት ልጃቸው ናት። የእህታቸው የኪም ዮጆንግ የሥልጣን መረከብ ጉዳይ ግን የበለል ቀርቷል ሲሉ የተሳለቁት ብዙዎች ናቸው። በጣም ቁጧና ኃይለኛዋ ሰው በዚያች አገር በሰሜን ኮሪያ የመሪዎቹ ክበብ ውስጥ ወይም ደግሞ ከኪም ጆንጉን ቀጥሎ እጅግ አደገኛ አቋም አላቸው የሚባልላቸው ኪም ዮጆንግ ወይዘሮ ወይም ወይዘሪት ልንላቸው አልቻልንም። ያን የሚያመለክት ምንም ፍንጭ የለምና ነው። ታዲያ በጣም ቁጡና ኃያል ናቸው። ለውሳኔ በጣም የሚጣደፉና ለውሳኔ የሚቸኩሉ ሰው ናቸው ይሏቸዋል። ያደረጉትንም ቶሎ ይተገበር ዘንድ የሚጠብቁ ግን አሁን እሳቸው ኪም ጆንጉን አያድርገውና ወይ ስልጣን ቢለቁ ወይ ደግሞ በአንዳች የተፈጥሮ ሕግ ቢገፉ የለም እርሳቸው ስልጣኑን አያገኙትም። ሲያምራቸው ቀረ፣ ከእጃቸው ወጣ። ይልቅስ በዚያ መልኩ የኪም ጆንጉን ልጅ ሴት ልጃቸው ያቺ ታዳጊዋ ብዙ ጊዜ የምናያት እሷና ስልጣን የምትረከበው ነው የተባለው። እውነት ይሁን ውሸት ከሰሜን ኮሪያ በኩል የወጣ መረጃ ባላገኝም ለስጋው አደላ አሊያም ከራስ በላይ ነፋስን አድርጓቸዋል የተባለው የሰሜን ኮሪያው መሪ ኪም ጆንጉን ሰሜን ኮሪያ ከቻይናና ከሩሲያ ጋር ጠንካራ የትብብር ውል ማሰሯም ለደቡብ ኮሪያ ለጃፓንና ለአሜሪካ የ3-3 የእሳት ኳስ ጨዋታን አድርጎባቸዋል የሚል ትችት ገዝፎ እየተነገረ ነው። ለወትሮም ከዚያ የኮሪያ ልሳነ ምድር ጦርነት ከ1950 እስከ 1953 በተካሄደው ጦርነት እነዚያ ሦስቱ ሀገራት በአንድ ኃይል አሰላለፍ ነበሩ። ዛሬም ላይ እነዚያው አሉ። ዛሬም በተቃርኖ የቆሙት ደግሞ አሜሪካ፣ ጃፓንና ደቡብ ኮሪያ ናቸው። ጉዳዩ የእሳት ባህር ዋናን አሊያም የእሳት ኳስ ጨዋታን ያደርግባቸዋል። እንዴት ይሞካከራሉ? ወዲህ አሜሪካ ኃይሏ እየተከፋፈለ ነው። አሜሪካ በነገር ካልተጫጫራቻቸው የምድሪቱ ገጽ ሀገራት ማናለና ቂም ተቋጥራለች። ብዙዎቹን አስከፍታቸዋለች። ከላይ እንደመጣሁበት የአውሮፓን ህብረት ወይም የኔቶን አባል ሀገራት ወግዱ ብላቸዋለች። እነሱም ደህና ሰንብች ብለዋታል። በትብብር ውስጥ የሉም። ምንም ጦርነት ቢከሰት በዚያች ዝር አይሉም በአሜሪካ ጉዳይ። አሜሪካን በእነሱ ዝር አትልም። ጉዳዩ ወዲህ ነው። በቀጥታ ወደ መካከለኛው ምስራቅ ቀጠና ወቅታይና ግዙፉ ወዲያም ድፍን ዓለምን በአንድ አይኗ እያስነባው ያለውን አሊያም የድመት ዕውርን አድርጓታል ወደሚባለው ዘገባ ላልፍ ነው። አሜሪካ ከሰሜን ኮሪያ ከሩሲያና ከቻይና ያንን ያህል ስጋትና ጭንቀቱ ጫናው በከበዳት በዚህ ግጥምጥሞሽ ከአውሮፓ ወይም ከኔቶ አጋር አባሮቿም ቂም ተቋጥራለች። ሆዷ ተጓጉሿል በሚባልበት ወዲህ መለስ ስትል አሜሪካ በኢራን የገባችበት ግዙፉ ጦርነት አልዋጥ አልተፋ ብሏታል። ኢራን ዛሬ በተነገረላት መረጃ በኳታር የሚገኘውን የአሜሪካን የጦር ማዘዣ ሰፈር መምታቷን የሚያሳይ ምስል ተለቋል። በኳታር የሚገኘው የአሜሪካ የጦር ማዘዣ ሰፈር ጦርነቱ ከተጀመረም ለሁለተኛ ጊዜ በከባድ ሁኔታ መመታቱ ነው። የሚሳይል ጥቃት አበራይቶታል የተባለው። በሌላም መረጃ ደግሞ አሜሪካስ ሚድል ኢስት ዋር ኤክስፖዝ ዘ ኮላፕስ ኦፍ ኢትስ ኦን ስትራቴጂ። አሜሪካ በመካከለኛው ምስራቅ ቀጠና በኢራን የገባችበት ጦርነት ራሷ ከወጣችው መመሪያና ፖሊሲ ጋር የሚጣረስና የሚጋጭ ሆኖባታል። ትራምፕ ሲመጡ እኔ የሰላም ሰው ነኝ፣ የሰላም ፕሬዚደንት፣ ፒስ ፕሬዚደንት እንዲህ ብለው ያስነገሩበት፣ በጋዛ ሰርጥም የሰላም ኃይል መስርቻለሁ ሲሉ ስለ ሰላም ብቻ የቆሙ የዚህ ክፍለ ዘመን ጎምቱ ሐዋርያ መሆናቸውን ያስመሰከሩበትን ንግግራቸውን እናስታውሰዋለን። በየልብ ማኅደራችን አለ። ነገር ግን እውን ትራምፕ እንደተናገሩት ፒስ ፕሬዚደንት ናቸው ወይ? የሰላም ፕሬዚደንት ናቸው ወይ? ንጋትና ጥራት እያደር ይለያል። ያኔ አሜሪካ በጆርጅ ሃርበርት ዎከር ቡሽ ወይም ጆርጅ ደብሊው ቡሽ በምትመራበት ዘመን የቪየትናምን ጦርነት በፊርማቸው ያስጀመሩበትን ሰነድ ትራምፕ አግኝተው ምናሉ? the roadmap to ensure that America remains the greatest and the most successful nation in human history ነው ያሉት። ቪየትናምን ያን ያሰነቷን አስጨርሳ አሜሪካ በራሷም ቢሆን አሜሪካ በከፋ የበቀል ምላሽ ከቪየትናም ስትወጣ ፕሬዚደንት ሆነው ያንን ጦርነት ያስካሄዱት ወይም ያስጀመሩት ሰው ጆርጅ ሃርበርት ዎከር ቡሽ ወይም ጆርጅ ደብሊው ቡሽ
የእሳቸውን ፊርማና ሰነድ አግኝተው አሜሪካ በሰው ልጆች ታሪክ ማንም መቼም አቻና አምሳያ የማይገኝላት እጅግ ኃያልና ጠንካራ ሀገር ናት ሲሉ አወድሰዋታል መልሰው። እኛ ፒስ ፕሬዚደንት፣ የሰላም ፕሬዚደንቱ ወዲያም የኖቤል የሰላም ተሸላሚ መሆን አለብኝ ሲሉ አፋቸውን ሞልተው የተናገሩት ሰው ዶናልድ ትራምፕ በትምክህተኛ ንግግራቸው ኢራን ካን ቢ ቴክን አውት ኢን ዋን ናይት አንድ ዛት ማይት ቢ ቱሞሮ ነው ያሉት። በአንድ ቀን ሌሊት ኢራን እንደ ሻማ ልትጠፋ ትችላለች። ምናልባት የሚያቀን የኢራን መጥፊያዋ ቀን ነገ ሊሆን ይችላል አሉ። የዛሬን ቀን በቀኑ የዓለም አቀፉ ትንታኔ ዘገባ ላይ በወፍ በረር ነካ አድርጌው አልፌያለሁ። ኢራን ከመንፈሳዊ መሪዎቿ እስከ ፖለቲካው ዘርፍ መሪዎቿና የኒውክሌር ጠበብቶቿ ወዲያም የወታደራዊ መሪዎቿን ሁሉ ስታጣ ለድርድር እንቀመጥ መባሏ አልቀረም በመሃሉ። ነገር ግን የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ምን እያሉ ደጋግመው አስረግጠው ተናግረዋል? የለም እናንተ ያላወቃችሁት አሜሪካና እስራኤል ያልተገነዘባችሁት ነገር አለ። ያው ምን እንገራችሁ፣ ኢራን በግለሰቦች ላይ የተመረኮዘና የተመሰረተ አይደለም። የፖለቲካ መዋቅሯ የተጠናከረና የተራቀቀ የፖለቲካ ሲስተሟ ወይም መዋቅሯ ተዘርግቷል። በግለሰቦች መገደልና መሾም መሻር የሚጠፋ ወይም የሚቀየር ነገር የለም። የመንግሥት ለውጥ ስትሉ የምትነሱት ወይም የምትነዙት ፕሮፓጋንዳና ሐሰተኛ መረጃ ሁሉ የለም። እናንተ ባሰባችሁት መልኩ አስቡት። በኢራን በኩል ግን ዛሬም አቋማችን ያ ነው። ኢራን ከእናንተ ጋር ድርድር ይሉት ነገር አትቀመጥም። ዛሬም የደገሙት የኢራን ሹማምንት ይህንኑ ነው። ሌላውና ከኢራን የወጣው መረጃ ኢራን ሪጀክት ሲዝፋየር ዲል አስ ትራምፕስ ዴድላይን ፎር አታክስ ኦን ኢንፍራስትራክቸር ኒርስ። ትራምፕ የሰጡት የቆረጡት ቀን የዛሬን ቀን ነው። ሚያዝያ 7 ማክሰኞ እስከ አመሻሹ። ትናንት ምሽቱንም በዋይት ሃውስ ትራምፕ ሲፎክሩ ሲዝቱና ሲያስጠነቅቁ የነበረው ያንኑ ነው። ዊ ዊል ዋይፕ አውት ኢራንን በአንድ ቀን ጠራርገን እናጠፋታለን። ይህንን የተናገሩት ዛሬን ወደ ድርድር ካልተመለሰች ዛሬ የኃይል መሠረተ ልማቶቿ አንድም ሳይቀሩ ተነቅሰው ይጠፋሉ። ድልድዮቿ ቢሉ የንጹሐን መገልገያዎች ሳይቀሩ በሙሉ ይወድመዋሉ ሲሉ አስጠንቅቀዋል። በመጨረሻም የምናየው የኢራን አስተዳደር የሩሲያን የደህንነት አገልግሎት ሙሉ በሙሉ መታጠቁን የተነገረው። ኢራን በደህንነት ወይም በስለላው ዘርፍ ከሩሲያ የተራቀቀ የስለላ ጥበብን ተምራለች፣ ወስዳለች፣ ታጥቃለች። በዚያም በእስራኤል ውስጠኛ ክፍል የት ቦታዎችን ለመምታት የሚያገለግሏትን የንስር ዓይን የሆኑ የመረጃ ልቀቶችን አግኝታለች። መረጃዎቹን የት እንዳሉ ከሩሲያ የስለላና የደህንነት ተቋማት በደንብ አድርጋ ታጥቃለች። ሩሲያ ዛሬ በፕሬዚደንትነት የሚያገለግሏት ሰው ቭላዲሚሮቪች ፑቲን አድገዋል፣ አሳድጓቸዋል የሚባልለት ስፍራ ካለ ኬጂቢ ነው። የቀድሞው የሶቪየት ኅብረት የስለላ ተቋም ዋናው ባህሩና ውቅያኖሱ እዚያ ያደጉት ሰው ዛሬም የኬጂቢው ቁንጮ እየተባሉ የሚነገርላቸው እኛ ኮስታራው ሰው ቭላዲሚር ፑቲን ለኢራን መንግሥት የዚያን የተራቀቀ የስለላና የደህንነት ጥበባቸውን ሰጥተዋታል። ኢራንን ውስጠኛ ክፍሏን እያነፈነፉ የት ቦታ ስስብልቷ ምን ቦታን ያለው እንዴት እንምታው የሚለውን ነገር እየተገበሩት ነው የሚል መረጃ ወጥቷል። ወዲህም ዛሬ ከቻይናም ሌላ ዜና ሰምተዋል። አሜሪካና እስራኤል ከቻይና በግዙፍ የጭነት መርከብ ተጠቅጥቆ የገባ የኬሚካል ውህድ ወይም ኬሚካል ወደ ኢራን ገብቷል የሚል መረጃ ነው የወጣው። ለዚያም ሳይሆን አይቀርም ኢራን የባለስቲክ ሚሳይሎቿና ሌሎች መሳሪያዎቿን በስም ያልተጠሩትን እኔም ደግሜ ያለ መረጃ በስም የማልጠራቸውን አይነት የጦር መሳሪያዎች መስሪያ የኬሚካል ጭነት ወደ ኢራን ገብቷል ነው የተባለው። ታዲያ ቻይናና ሩሲያ እጃቸው ከኢራን አራቀም፣ ልባቸውም እዚያው ነው።
ከኢራን ጋር ሁለቱም ሀገራት የፈርጀ ብዙ ትብብር ውል ስምምነት አስረዋል። ክፉ ቀን አይምጣ ወዳጅ እንዳላጣና አይሆኑም። ወይም ሦስቱ ሀገራት አንድ አካል አንድ አምሳል ናቸው። ኢራን በገባችበት ጦርነት ሩሲያና ቻይና ብርታቷና ጽናቷ መሆናቸውን ባለፈው ሳምንት የአሜሪካው የመከላከያ ሚኒስትር ፔት ሄግሴት እጅግ ቁጣ ባናረውና ባንተከተከው ስሜታቸው ሩሲያና ቻይና ከኢራን በስተጀርባ ሆነው የሚሰሩትን ደርሰንበታል፣ ያንን ሲሆን ለማረም ካልሆነም ደግሞ የእጃቸውን ለመስጠት ተዘጋጅተናል ማለታቸውን በዚሁ በወቅታዊ ዓለም አቀፋዊ ዝግጅታችን ላይ ጠለቅ ብዬ ተመልክቼዋለሁ። ዛሬ በኢራንና በአሜሪካ በእስራኤል መካከል ጦርነት ተጀምሮ ጦርነቱ ከአንድ ወር ከ5 ቀን በላይ አሊያም 6ኛ ሳምንቱን ይዟል እያልን ስናወራ በጦርነቱ ማን ይሆን የተጎዳ አው ሲሉ ምሽቱን ከአልጀዚራ በወጣ መረጃ በዓለም ላይ እጅጉን በኃይል ዘርፍ የተጎዱ ሀገራት ሲል የመንን፣ የአፍሪካን ሀገራት እየጠቀሰ አሳይቷቸዋል። ለወትሮም ፉት ሲሉ ጭልጥ የሆነ ከእጅ ወዳፍ የሆነ አኗኗር ያላቸው በርካታ ሀገራት በነዳጅ ዘይት ሀብት ላይ ተመስርተው ወይም ጥገኛ ሆነው እየኖሩ ሳለ ዛሬ ድንገቱን በተጀመረ ጦርነት የዚያ የነዳጅ ዘይት እጥረትና የዋጋ ውድነት በአንድ ጊዜ ሰቃቸውን ይዞታል፣ ማንቁርታቸውን ሰንጎታል። የሚጮሁበትም የሚተነፍሱበትም አጥተዋል። ይሄ መረጃ ወጥቷል። ጦርነቱ ዛሬም ቢሆን ተባብሶ ቀጥሏል። በተለይም የአሜሪካው ፕሬዚደንት ዶናልድ ትራምፕ እንዳሉት የዛሬን ማክሰኞ እንደቆረጡት እንደተናገሩት እስከ አመሻሹ ድረስ በኢራን ላይ የጥቃት በትራቸውን የሚያወርዱት ከሆነ ኢራንን የኃይል የመሠረተ ልማቶቿንና የድልድዮቿን ማውደም ብቻ ሳይሆን ትራምፕ እያመለጣቸው ይሁን አስበውት ወይም ደግሞ ተዘጋጅተውበት ቢሆን ባይታወቅም we will wipe out ኢራን በዚሁ በዛሬው ዕለት በአንድ ሌሊት ተጠራርጋ ታልቃለች ወይም ትጠፋለች ብለዋልና ትናንት ምናልባት ትራምፕ ለዚህ ሲሏቸው የተናገሩት ከሚጠፋ የወለዱት ይጥፋ ሊሉ ይችሉ ይሆን? ኢራንስ ብትሆን የዚህን ያህል ጥቃቱ ተደራርቦ ሲደርስባት ሲወርድባት የነዳጅ ዘይት ሀብቷ፣ የፔትሮኬሚካል ሀብቷ፣ ዜጎቿ፣ መሪዎቿ፣ ተመራማሪዎቿ፣ የወታደራዊ አዛዦቿ ይህ ሁሉ ወድሞባት የምትጠብቀው ሌላ የክፉ ቀን መመኪያ ይኖራት ይሆን? ያጠራጥራል። ምናልባት ጠላቴን ጠዋት አስቀድሜ እኔ ማታ ልትል ትችል ይሆን? ኢራን ገና ያልተጠቀመቻቸው ቀርቶ ያላወጣቻቸው የጦር መሳሪያዎች እንዳሏትም ብዙ ጊዜ ደጋግሞ የሚወጣው መረጃ ያሳያል። እውን ዛሬ ላይ ምን ሊፈጠር ይችላል? ማክሰኞ ወይስ ተጨማሪ ቀናቶችን ትራምፕ ሊሰጡ ይሆን? ከሰጡስ እስከ መቼ? የሚቀበላቸውስ ማን ነው? ኢራን በበኩሏ እንዲች ብዬ የተኩስ አቁም ስምምነት አይኖረኝም ብላለች ዛሬ። እውን በኢራንና በአሜሪካ በእስራኤል መካከል ገብቶ በሰላም ለማደራደር የተኩስ አቁሙም ሁሉም ነገር ሆኖ ያ ሁሉ አልፎ የሰላም ድርድር ለማድረግ የሚነሳ አንድ የዘመንና የዓለም ሐዋርያ ይኖር ይሆን? ሰላምን የተገነዘበ የዚህ ዘመን ፖለቲከኞች ስለ ሰላም ዋስትና፣ ስለ ሰላም ትርጉም ጣዕሙን ያውቁት ይሆን ወይ? ስለ ሰላም ይናገራሉ፣ ስለ ሰላም ይሰብካሉ፣ ጥላቻና መለያየት ጦርነትን ይተገብራሉ ይሏቸዋል። ዓለም ገሃዱ ሐቋ ይሄው ነው። ሰላም ማጣቷ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።